Hello everyone, welcome to our YouTube channel. Today we have prepared questions that are based on anthropology chapter 1. So by doing this question you can prepare yourself for the upcoming exam. So let's go to the question number 11. Which of the following best encapsulate anthropology's unique future? የትኛው ነው የአንትሮፖሎጂ ልዩ የሆነ መገለጫውን በደንብ የሚገልጸው? ቤስት ኢንካፕሱሌትስ አንትሮፖሎጂ ዩኒክ ፊውቸር። ኤ ኢትስ ኤክስክሉሲቭ ፎከስ ኦን ባዮሎጂካል ትሬት፣ በተለየ መልኩ የባዮሎጂካል ትሬት ላይ ትኩረት በማድረግ ነው። ቢ ኢትስ ዱዋል ፎከስ ኦን ቦዝ ሂውማን ባዮሎጂ ኤንድ ካልቸር፣ ስለ ሁለቱም ባዮሎጂካልም ስለ ካልቸራልም ላይ ስለ ሰው ልጅ ባዮሎጂካልም ካልቸራል ተፈጥሮ ላይ ትኩረት ያደርጋል። ሁለትዮሽ እንትን ያለው ነው የሚለን። ሲ ኢትስ ኢንፋሲስ ኦን ሂስቶሪካል ኢቨንት፣ ስለ ታሪካዊ ኢቨንቶች ላይ ቤዝድ ያደረገ ነው። ዲ ኢትስ ሊሚትድ ስኮፕ ኮምፔር ቱ አዘር ሶሻል ሳይንስ፣ ከሌሎች ማህበረሰባዊ ሳይንሶች ስንመለከተው በጣም ምህዳሩ የሚመለከተው ወይም የሚያጤነው ፓርት በጣም ውስን ነው ይለናል። ስለዚህ የትኛው ይመስላችኋል? ያው ይሄ መልሱ ቢ ነው። የአንትሮፖሎጂን ዲፊኒሽን ካወቃችሁ ይሄ ጥያቄ ብዙም የሚያሻማ አይደለም። ስለ ሰው ልጅ ቦዝ ባዮሎጂካል እና ካልቸራል ፔርስፔክቲቭ ነው የሚያጠናው። ስለዚህ 11ኛ መልሱ ቢ ኢትስ ዱዋል ፎከስ ኦን ቦዝ ባዮሎጂካል ኤንድ ካልቸራል ፐርስፔክቲቭ ወይም ካልቸር ማለት ነው። 12ኛ እንሂድ። ኢን ዊች ዌይ ዳዝ አንትሮፖሎጂ ሬዝ ፊሎሶፊካል ኩዌሽን፣ በምን መልኩ ነው አንትሮፖሎጂ የፊሎሶፊካል ወይንም ደግሞ የፍልስፍና ጥያቄዎችን የሚያነሳው ነው የሚለው። ኤ ባይ ኩዌሽኒንግ ዘ ኦሪጂንስ ኦፍ ሂውማን ሲቪላይዜሽን፣ የሰው ልጆችን ዋና ኦሪጂን በሰው ልጆች ዋና የሰው ልጅ ስልጣኔ ኦሪጂን ላይ ጥያቄ ያነሳል። ቢ ባይ ኤክስፕሎሪንግ ሂውማን ላይፍ አንደር ዲፍረንት ኢንቫይሮንመንታል ኮንዲሽን፣ የሰው ልጆችን ህይወት በተለያዩ ኢንቫይሮንመንታል ሲቹዌሽኖች ላይ በመመልከት። ሲ ባይ ፎከሲንግ ኦንሊ ኦን ዘ ኢኮኖሚክ አስፔክት ኦፍ ሂውማን ኤግዚስተንስ፣ በሰው ልጆች ኢኮኖሚያዊ ተጽዕኖ ላይ ብቻ ፎከስ በማድረግ ወይም ትኩረቱን በማድረግ። ዲ ባይ ፕሮቫይዲንግ ፊክስድ አንሰር ቱ ኩዌሽን አባውት ሂውማን ኔቸር፣ ስለ ሰው ልጅ አፈጣጠር ላይ ዋና ጥያቄዎችን በማንሳት። ስለዚህ የትኛው ይመስላችኋል መልሱ? ስለዚህ ያው መልሱ ቢ ባይ ኤክስፕሎሪንግ ሂውማን ላይፍ አንደር ዲፍረንት ኢንቫይሮንመንታል ኮንዲሽን፣ የሰው ልጆችን ህይወት በተለያዩ የኢንቫይሮንመንታል ኮንዲሽኖች ላይ በማጥናት የፊሎሶፊካል ኩዌሽኖቹን ያነሳል ማለት ነው። ስለዚህ 12ኛ መልሱ ቢ ነው ማለት ነው። አሁን 13ኛ እንመልከት። ዋት ኢዝ ዘ አልቲሜት ጎል ኦፍ አንትሮፖሎጂ አስ ኤ ዲሲፕሊን፣ የአንትሮፖሎጂ ዋና ግቡ ምንድን ነው እንደ ዲሲፕሊን ነው የሚለን። ኤ ቱ ኤክስፕሌን ሂውማን ቢሄቨር ስሩ ኢኮኖሚክስ፣ የሰው ልጆችን ባህሪ በኢኮኖሚክስ ላይ ቤዝድ አድርጎ ማብራራት ነው። ቢ ቱ ክሪኤት ዩኒፋይድ ቲዮሪ ኦፍ ሂውማን ኢቮሉሽን፣ ልዩ የሆነ ቲዎሪን በሰው ልጅ ዝግመተ ለውጥ ላይ መፍጠር ነው፣ ቲዎሪን ክሬት ማድረግ ነው። ሲ ቱ ዴቨሎፕ አን ኢንተግሬትድ ፒክቸር ኦፍ ሂውማን ካይንድ፣ ስለ ሰው ልጅ ዘር የሆነ በደንብ የተዋቀረ ምስልን መፍጠር ነው ወይም ዴቨሎፕ ማድረግ ነው። ዲ ቱ ኤክስክሉሲቭሊ ስተዲ ሂውማን ላንጉጅ ዴቨሎፕመንት፣ በተለየ መልኩ የሰው ልጅን የቋንቋ እድገትን በደንብ ማጥናት ነው። ስለዚህ የትኛው ነው አልቲሜት ጎል ኦፍ አንትሮፖሎጂ አስ ኤ ዲሲፕሊን? ስለዚህ ያው ይሄ ሲ ቱ ዴቨሎፕ አን ኢንተግሬትድ ፒክቸር ኦፍ ሂውማን ካይንድ የሚለው መልስ ነው ማለት ነው። ስለዚህ 13ኛ መልሱ ሲ። 14ኛ ሃው ዳዝ አንትሮፖሎጂ አድሬስ ዘ ኩዌሽን ኦፍ ሂውማን ፊዚካል ዳይቨርሲቲ፣ እንዴት ነው አንትሮፖሎጂ የሰው ልጅን አካላዊ ዳይቨርሲቲን የሚያጠናዋ ነው የሚለን። የአካላዊ ዳይቨርሲቲ ጥያቄ ላይ ቤዝድ ያደረጉ ጥያቄዎቹ እንዴት ነው አድሬስ የሚያደርገው ነው የሚለን። ኤ ባይ ኤግዛማይኒንግ ሃው ዲፍረንት ሶሳይቲ ቪው ፊዚካል ካራክተሪስቲክስ፣ እንዴት ማህበረሰቡ የተለያዩ
አካላዊ መገለጫዎችን እንዴት እንደተለያዩ how different society view የሚለውን ቢ by exclusively focusing on genetic variation across population በተለየ መልኩ የፖፑሌሽን ላይ ያለውን የጄኔቲክ ልዩነት በመመልከት ነው። ሲ by analyzing the relationship between human biology and cultural practice የሰው ልጅ ባዮሎጂካል እና ካልቸራል ተግባሮችን ያላቸውን ሪሌሽንሺፕ በማጥናት ዲ by comparing humans to other species የሰው ልጆችን ከሌሎች ስፒሺሶች ጋር በማነጻጸር ነው የትኛው ነው። ስለዚህ ያው ይሄ ከላይም ለማየት ሞክረናል። ዋና አንትሮፖሎጂ የሰው ልጅን ልዩነት ሊያጠና የሚሞክርበት መንገድ ስለ ባዮሎጂካል እና ካልቸራል ፕራክቲስ ያላቸውን ሪሌሽንሺፕ በማጥናት ነው። ስለዚህ 14ኛ መልሱ ሲ ነው ማለት ነው። 15ኛ which method is central to anthropological study of human society የትኛው መንገድ ነው ዋና ለአንትሮፖሎጂ በሰው ልጅ ማህበረሰብ ላይ ጥናት ለማድረግ ዋና ሴንትራል የሆነው ሜትድ የትኛው ነው? ኤ ቲዎሬቲካል ስፔኩሌሽን አባውት ሂውማን ኔቸር ቲዎሪው ላይ የሰው ልጅ ተፈጥሮ የሰው ልጅ አፈጣጠሩ ላይ እንዴት ቲዎሪን ዴቨሎፕ ማድረግ እንችላለን የሚለው ነው። ቢ ዳይሬክት ኤክስፐሪመንቴሽን ኤንድ ባዮሎጂካል አናላይሲስ በቀጥታ ኤክስፐሪመንት በማድረግ እና የባዮሎጂካል አናላይሲሶችን በመስራት ነው። ሲ ዲቴይልድ ኮሚኒቲ ላይፍ ስተዲ ሰፕሊሜንትድ ባይ ኮምፓሪዥን በደንብ ዲቴይል የሰው ልጅ ማህበረሰብን በደንብ ማጥናት እና እርስ በርስ ደግሞ ማወዳደር ሰፕሊሜንትድ ባይ ኮምፓሪዥን። ዲ ሪጂድ ካታጎራይዜሽን ኦፍ ሂውማን ቢሄቪየር ሪጂድ የሆነ የሰው ልጅ ጸባይን በደንብ በመከፋፈል ነው ይለናል። ስለዚህ የትኛው ይመስላችኋል? ስለዚህ ያው ይሄ መልሱ ብዙም እንትን አይመስለኝም። ኤ ቴዎሬቲካል ስፔኩሌሽን አባውት ሂውማን ኔቸር የሚለው ነው ማለት ነው። ስለዚህ 15ኛ መልሱ ኤ ነው ማለት ነው። 16ኛ ዋት ሜክስ አንትሮፖሎጂ ፓርቲኩላሪ ቻሌንጂንግ አስ ኤ ዲሲፕሊን ምንድነው አንትሮፖሎጂን እንደ አንድ ዘርፍ ያሉት ተግዳሮቶች ነው የሚለን። እሺ ኤ ኢትስ ናሮ ፎከስ ኦን ሂውማን ባዮሎጂ በጣም ዋና ትኩረቱ በሰው ልጅ ባዮሎጂ ላይ ነው። ቢ ኢትስ ቴዎሬቲካል ሲምፕሊሲቲ ኤንድ ላክ ኦፍ ዴፕዝ ቲዎሪው በጣም ቀላል መሆኑና ጥልቀት የሆነው መረዳት አለመኖሩ ነው። ሲ ኢትስ አቴምፕት ቱ አንደርስታንድ ሂውማኒቲ ስሩ ኤ ብሮድ ሌንስ ኦፍ ካልቸራል ኤንድ ባዮሎጂካል ዳይቨርሲቲ የሰው ልጅን በጣም ሰፋ ባለ እይታ በካልቸራል እና ባዮሎጂካል ልዩነት በሁለቱም በማዋቀር የሚመለከትበት ሰፋ ያለ እይታ በጣም ቻሌንጂንግ ነው። ዲ ኢትስ ሊሚትድ ስኮፕ ኦፍ ፓርቲኩላርሊ ሂስቶሪካል ፔሪድ ዋና ስኮፑ የሰው ልጅ የሆነ ፔሪድን ፓርቲኩላር የሆነ ታሪካዊ ፔሪድን ብቻ በማየት የታጠረ ነው የሚለን። ስለዚህ የትኛው ነው? ስለዚህ ያው ይሄ ሲ ኢትስ አቴምፕት ቱ አንደርስታንድ ሂውማኒቲ ስሩ ኤ ብሮድ ሌንስ ኦፍ ካልቸራል ኤንድ ባዮሎጂካል ዳይቨርሲቲ የሰው ልጅን ልዩነት በካልቸራል እና ባዮሎጂካል ልዩነት ወይም ዳይቨርሲቲ ላይ ቤዝድ አድርጎ ለመረዳት መሞከሩ ትንሽ ቻሌንጂንግ ፊልድ ያደርገዋል። ስለዚህ 16ኛ መልሱ ሲ ነው። 17ኛ ዋት ዳዝ አንትሮፖሎጂ ኦፈርስ ዳት ሴትስ ኢት አፓርት ፍሮም አዘር ሶሻል ሳይንስ ምንድን ነው አንትሮፖሎጂን ከሌሎች ሶሻል ሳይንስ ፊልዶች ወይም ማህበረሰባዊ ሳይንሳዊ ጥናቶች የሚለየው ምንድን ነው? ኤ ኢት ፕሮቫይድ ፕራክቲካል ሶሉሽን ቱ ፖለቲካል ፕሮብሌም ለፖለቲካዊ ችግሮች ተግባራዊ መፍትሄዎችን በመፈለጉ ነው። ቢ
ኢት ዩዝስ ዩኒክ ሜቶድ ኤንድ ቴዎሬቲካል ፐርስፔክቲቭ ፎር ኤክስፕሎሪንግ ሂውማን ኮንዲሽን በጣም ልዩ የሆነ መንገዶችን ተጠቅሞ ወይም ቴዎሬቲካል የቲዮሪ እይታዎችን ተጠቅሞ የሰው ልጅን ኮንዲሽኖች ኤክስፕሎር ያደርጋል። ሲ ኢት ፎከስ ሶልሊ ኦን ማቴሪያል ካልቸር ስለ ቁሳዊ ባህል ላይ ብቻ ወይም ለብቻ እሱ ላይ ያተኮረ ነው። ዲ ኢት ሶልሊ አናላይዝ ሂውማን ኢቮሉሽን ፍሮም ደ ባዮሎጂካል ፐርስፔክቲቭ በጣም በተለየ መልኩ ወይም የሰው ልጆችን ዝግመተ ለውጥ ከባዮሎጂካል እይታ ለመረዳት የሚሞክር ነው። የትኛው ነው አንትሮፖሎጂ ከሌሎች ሶሻል ሳይንሶች የሚለየው? ስለዚህ ያው ቢ ኢት ዩዝስ ዩኒክ ሜቶድ ኤንድ ቴዎሬቲካል ፐርስፔክቲቭ ፎር ኤክስፕሎሪንግ ሂውማን ኮንዲሽን የሰው ልጅ ያለበትን ኮንዲሽኖች የተለያዩ ልዩ የሆኑ መንገዶችንና የቲዮሪ እይታዎችን በመጠቀም ኤክስፕሎር ለማድረግ ይሞክራል። ስለዚህ 17ኛ መልሱ ቢ ኢት ዩዝስ ዩኒክ ሜቶድ ኤንድ ቴዎሬቲካል ፐርስፔክቲቭ ፎር ኤክስፕሎሪንግ ሂውማን ኮንዲሽን ነው ማለት ነው። ስለዚህ 18ኛ ሲ 19ኛ ሃው ዳዝ አንትሮፖሎጂ ቪው ደ ሪሌሽንሽፕ ቢትዊን ሂውማን ካልቸር ኤንድ ደ ፊዚካል ካራክተሪስቲክስ እንዴት ነው አንትሮፖሎጂ የሰው ልጅን ባህል እና አካላዊ መገለጫዎችን ካራክተሪስቲክሶችን የሚያየው? ኤ ካልቸር ኢዝ ኢሬሌቫንት ቱ ሂውማን ባዮሎጂ ባህል ምንም አይነት ስለ ሰው ልጅ ባዮሎጂ ምንም አይነት ጥቅም የለውም። ቢ ካልቸር ዳይሬክትሊ ሼፕ ሂውማን ፊዚካል ካራክተሪስቲክስ ኤንድ ቫይስ ቨርሳ ባህል የሰው ልጅን አካላዊ ገጽታን በደንብ አፌክት ያደርጋል። እንደገና አካላዊ ገጽታም ካልቸርን አፌክት ያደርጋል። ሲ ኢት ፎከስስ ሶልሊ ኦን ደ ማቴሪያል ካልቸር የቁሳዊ ባህል ላይ ብቻ ትኩረት የሚያደርግ ነው። ዲ ኢት ሶልሊ አናላይዝ ሂውማን ኢቮሉሽን ፍሮም ኤ ባዮሎጂካል ፐርስፔክቲቭ የሰው ልጅን ዝግመታዊ ለውጥ ከባዮሎጂካል እይታ ብቻ ለመረዳት የሚሞክር ነው ይለናል። ስለዚህ የትኛው ይመስላችኋል? ስለዚህ ያው የዚህ መልሱ ቢ ነው። 18ኛ 19ኛ ላይ ነን አይደል? ኦኬ 19ኛ። ስለዚህ 19ኛ ሃው ዳዝ አንትሮፖሎጂ ቪው እንዴት ነው የአንትሮፖሎጂ እይታ በሰው ልጆች ባህልና አካላዊ ገጽታ መገለጫዎች እንዴት ነው ግንኙነቱን የሚያየው ነው የሚለን። ቢ ኤ ካልቸር ኢዝ ኢሬሌቫንት ቱ ሂውማን ባዮሎጂ ባህል ምንም አይነት አስፈላጊነት የለውም ለሰው ልጅ ባዮሎጂ ነው የሚለን። ቢ ካልቸር ዳይሬክትሊ ሼፕ ሂውማን ፊዚካል ካራክተሪስቲክስ የሰው ልጅ ባህል በአካላዊ ገጽታ ሼፕ ይደረጋል ወይም ይቀረጻል። እንደገና አካላዊ ገጽታ ደግሞ በካልቸር ይቀረጻል ነው የሚለን። ሲ ሂውማን ባዮሎጂ ኦንሊ ኢንፍሉዌንስ ሶሻል ስትራክቸር የሰው ልጅ ባዮሎጂካል ተፈጥሮ የሶሻል ስትራክቸር ብቻ ነው ተጽዕኖ የሚያደርሰው። ዲ ካልቸር ኦንሊ አፌክት ነን ማቴሪያል አስፔክት ኦፍ ሂውማን ላይፍ ባህል ዋና አፌክት የሚያደርገው ወይም ተጽዕኖ የሚያሳድረው ይሄ ቁሳዊ ያልሆነው የሰው ልጅ ላይፍ ላይ ብቻ ነው ነን ማቴሪያል አስፔክት ላይ ብቻ ይለናል። ስለዚህ 19ኛ መልሱ ቢ ነው። ካልቸር ዳይሬክትሊ ሼፕ ሂውማን ፊዚካል ካራክተሪስቲክስ ኤንድ ቫይስ ቨርሳ። ስለዚህ 19ኛ መልሱ ቢ ነው። አንዳንድ ስህተቶች ካሉ በደንብ እያረማችሁ። 20ኛ ኢን አንትሮፖሎጂ ዊች ኦፍ ዘ ፎሎዊንግ ኢዝ ኮንሲደርድ ኢሴንሻል ፎር አንደርስታንዲንግ ሂውማን ላይፍ በአንትሮፖሎጂ ከተዘረዘሩት ውስጥ የትኛው ነው የሰው ልጅን ህይወት ለመረዳት ዋና አስፈላጊ ወይም ኢሴንሽል ተብሎ የሚወሰደው? ኤ ፎከሲንግ ሶልሊ ኦን ኢኮኖሚክ ስትራክቸር ስለ ኢኮኖሚያዊ ቅርጽ ላይ ብቻ በማተኮር ነው። ቢ ስተዲንግ ፖለቲካል ሲስተም ኦፍ ኦል ሶሳይቲ የፖለቲካዊ ሲስተም ላይ የሰው ልጅ ላይ ብቻ በማጤን ነው። ሲ አናላይዚንግ ቦዝ ማቴሪያል ካልቸርን ሶሻል ቫሊዩ ስለ ቁሳዊ ባህልና ስለ ማህበረሰብ እሴት ስለ ሁለቱም በማጥናት ነው። ዲ ሪስትሪክቲንግ
ስተዲ ቱ ባዮሎጂካል ካራክተሪስቲክስ። ስለዚህ ጥናቶችን በባዮሎጂካል መገለጫዎች ላይ ብቻ በመመልከት ነው። ስለዚህ የትኛው ይመስላችኋል? ያው ይሄ መልሱ ሲ ነው። አናላይዚንግ ቦዝ ማቴሪያል ካልቸር ኤንድ ሶሻል ቫሊ ወይንም ደግሞ ቁሳዊ ባህል ላይ እና የማህበረሰብ እሴትን በደንብ በመመልከት ነው ዋና የሰው ልጅን ህይወት ለመረዳት ኢሴንሻል የሆነው ማለት ነው። ስለዚህ ማቴሪያል ካልቸር እና ሶሻል ቫሊዎችን በደንብ መረዳት አስፈላጊ ነው። ቪዲዮአችንን በዚህ ጨርሰናል። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።